ሄሎ ሰላም ናችኋ? ኦኬ ዛሬ የምናየው ስለ ሰልፍ ኮንፊደንስ እና ሰልፍ ኢስቲም ወይ ደግሞ በራስ ላይ መተማመንና ራስህ ላይ ያለ ግምት የሚባሉ ሁለት ነጥቦች ነው የምናየው ማለት ነው። ዛሬ በጣም ጠቃሚ ናቸው። አብዛኛው ሰው አንድ ነው የሚያደርጋቸው ባይዘው ሰልፍ ኮንፊደንስ ማለት ሰልፍ ኢስቲም ያጣቃለለ አድርጎ የሚወስዱ ሰዎች አሉ። እዚህ ኮንፊዝ እንዳትሆኑ በደንብ እዩት። ሰልፍ ኢስቲም ማለት ምንድነው? ሰልፍ ኮንፊደንስ ማለት ምንድነው? ልዩነታቸው ምንድነው የሚለው ነገር በደንብ መያዝ ያለባችሁ። ምክንያቱም ሁለቱ የተለያዩ ናቸው። አንድ አድርጋችሁ አትሄዱም። ሁለቱ የተለያዩ መሆኑ ካወቃችሁ በኋላ ደግሞ ማን ምን አይነት መፍትሄ ያስፈልገዋል የሚለው ነገር በደንብ ታውቃላችሁ ማለት ነው። ስለዚህ መጀመሪያ እንጀምር። ሰልፍ ኢስቲም ወይ ደግሞ በራስ ላይ ያለ ግምት የሚባለው ምን ማለት ነው? ሰልፍ ኢስቲም ማለት ምን ማለት ነው? አሁን ሰልፍ ኢስቲም ሲባል አንድ ነገር ማወቅ ያለባችሁ ማለት ነው። አንዳንድ ሰው ኔጌቲቭ ሆነ በቃ ለራሱ እንደዚህ ነኝ ገለ እያለ ሳፈር የሚሆን ሰው አለ። እንደዚህ ነኝ ከሌላ ሲነጣጠር እኔ እንደዚህ ነኝ ወይ ደግሞ እንደዚህ ነኝ በቃ ሁሉ ምክንያቱ ሳይጨረስ ማለት ነው። በመልኩ ይሁን በአፈጣጠሩ ወይ ደግሞ በሁሉም ነገር ከሌላ ሰው ካናጣጠርክ ባይዘው ወይ አስቸጋሪ ስለሆነ የማወቅ ያለባችሁ ነገር ማለት ነው። ስለዚህ ሰልፍ ኢስቲም ማለት ውስጥህ ላይ ያለው ነገር የምትጠይቀው ነገር ነው። እኔ ማን ነኝ ብለህ የምትጠይቀው ነገር እኔ ማን ነኝ ማን መሆንክ የምትጠይቅበት ሁኔታ ምን ይባላል? ሰልፍ ኢስቲም ወይ ደግሞ በራስ ላይ ግምት። ራስህ ምን አይነት ግምት ነው የምትሰጠው? ምን ደረጃ ላይ ነው የምታስቀምጠው የሚለው ነገር ይጠይቃል ማለት ነው። ሰልፍ ኢስቲም ማለት የላቀ እይታ ነው ያለህ ለራስህ ወይስ የበታችነት ስሜት ነው ያለህ? የበላይነት ስሜት ወይ ደግሞ የበታችነት ስሜት የሚባለው ነገር ሰልፍ ኢስቲም ነው የሚያሳይህ ማለት ነው። ስለዚህ ፖዚቲቭ ለመሆንና ኔጌቲቭ ለመሆን ምክንያቱ ይህ ነው። ስለዚህ ሰልፍ ኢስቲም ከየት ይመጣ ይችላል? በተፈጥሮ ይሆን ይችላል፣ በቃ በዘር። አብዛኛው ጊዜ ግን በህብረተሰቡ በአካባቢ የምታመጣው ከልጅነት ያመንከው የክፉ ነው፣ ይሄ እንደዚህ ነው በህይወታ የሰማኸው ነገር ወደ ራስህ አሽርፈ ስታየው ራስህ የሰጠኸው ግምት እንደዚህ ደረጃ ነው ብለህ የምታስቀምጥበት ሁኔታ ነው ሰልፍ ኢስቲም ማለት ወይ ደግሞ በራስ ላይ ግምት የሚባለው ነገር ማለት ነው። ስለዚህ ይህ ነገር ደግሞ ላንተ ይጎዳሃል። ክፉ ነገር አስተያየት ካለ በራስ ላይ ማለት ነው። ጥሩ የሆነ ወይ ደግሞ ለራስ በቃ አይ እኔ እንደዚህ ነኝ ብለህ አትልቅ የምታየው ከሆነ ግን በጣም ጠቀሜታ አለው ባይዘው። ስለዚህ ማወዳደር በጣም ክፉ ነው የሚባለው በዚህ ምክንያት ነው። ሰልፍ ኢስቲም ወደ ታች እንዳይወርድ ተብሎ ነው። ሰው ጋር ማወዳደር የለብህም። አንተ ጋር በቃ አንተ ማወዳደር ያለብህ አንተ ከመጀመሪያ የነበረህ አቋምና አሁን ያለው ነገር አወዳድረህ ወደ ጥሩ ሁኔታ ለመሄድ የምታደርገው ጉዞ መሆን አለበት የሚባለው በዚህ ነው። ስለዚህ ሰልፍ ኢስቲምህ ማስተካከል አለበት። ሰልፍ ኮንፊደንስ ማለት ምን ማለት ነው? ወይ ደግሞ በራስ ላይ መተማመን ማለት ምን ማለት ነው? እዚህ ላይ በደንብ እዩት። what kind of skill I have የሚለው ነገር ይመልሰዋል። ምን አይነት ነገር መስራት እችላለሁ የሚል ነገር መቻል ነው። ተምረ የምታደርገው ነገር ነው ባይዘው። ከሰልፍ ኢስቲም ምንም አይገናኝም ባይዘው። እንተር የሆነ ነገር አንዱ ካንዱ ምክንያት ይሆን ይችላል። ግን አብዛኛው ጊዜ ግን ሰልፍ ኮንፊደንስ ማለት ከሙያ ጋር ካለ የሆነ ስኪል ጋር ሚሄድ ነገር ነው። ትምህርት ወስደህ ያው በዚህ ነገር መስራት እችላለሁ፣ በራሴ ተማምኜ እሰራለሁ። ለምሳሌ የሙያ ሰው ከሆነ በሙያው ይተማመናል ወይስ አይተማመንም የሚለው ነገር ይመልሰዋል ማለት ነው። እሱ ምን መስራት ይችላል የሚል ነገር ይመልሳል ማለት ነው። ምን ይችላል? እኔ ምን መስራት እችላለሁ፣ ምን ማድረግ እችላለሁ የሚለው ነገር የሚመልስልን ነገር ምን ማለት ነው? ሰልፍ ኮንፊደንስ ማለት ነው። ለምሳሌ አንድ መምህር አለ፣ የተለያዩ መምህሮች አሉ እንበል። አንዱ በጣም በቃ በመምህርነቱ የመለከ በደንብ ጥሩ የሆነ ትምህርት የወሰደና ብዙ ሙያ የያዘ ሲሆን፣ አንደኛው ደግሞ በቃ ወላ ዘመድ ያለ ግን ሙያው ይዞታል። ሰልፍ ኮንፊደንሱ ግን ብዙ አይደለም ከሆነ ምን ማለት ነው? እሱ ብዙ አይደለም፣ በዛ አይተማመንም፣ በራሱ አይተማመንም፣ በዛ ያለው ሙያ ማለት ነው፣ ባደረገው ሙያ። አንዱ ግን በደንብ ይዞታል። ስለዚህ ሰልፍ ኮንፊደንሱ የላቀ ይሆናል ማለት ነው። እዛ ገብቶ ወይ ደግሞ ፊት ለፊት ገብቶ የሚያደርገው ትምህርት ወይ ደግሞ የሚያደርገው ሙያዊ ስራ ያረካል ማለት ነው። ሰልፍ ኮንፊደንስ ካለው ወይ ደግሞ በተሰጠው ትምህርት በዛ ልክ የያዘው ከሆነ ማለት ነው። የተለያዩ ሙያ መውሰድ ትችላላችሁ። ሰልፍ ኮንፊደንስ በተለያየ ይሆን ይችላል፣ በሙያ መጠን ማለት ነው። አንዱ በመምህርነት ከሆነ በአንዱ ደግሞ በስራ በሙያነት በቴክኒሻል ይሆን ይችላል። በተለያዩ ነገር በስኪል በእውቀት
ወይ ደግሞ በአቲቲዩድህም ሊሆን ይችላል። ስለዚህ እነዚህ ነገሮች ምን ይባላሉ? ሰልፍ ኮንፊደንስ ይባላሉ። ወይ ደግሞ በራስ ላይ መተማመን፣ ራስ መተማመን ያለው ማለት ነው። በራስ መተማመን የሚባለው ይሄ ነው። በሙያ ምን መስራት እችላለሁ፣ ያን ነገር የቻልኩት ነገርስ በራስ የተማመኘ እሰራዋለሁ ወይስ አልሰራውም? ታለንትድ ከሆነ ሰው አንድ ሰልፍ ኢስቲም ታች ሆኖ ሰልፍ ኮንፊደንስ ወደ ላይ መሆን ይችላል። ባይዘው አንዳንዴ ይገናኛል፣ ግን አብዛኛው ጊዜ ሁሉ ይገናኛል ማለት አይደለም። ሰልፍ ኢስቲሙ ታች ሆኖ ሰልፍ ኮንፊደንስ ላይ ይሆን ይችላል። ምክንያቱም ሙያው በደንብ ከያዘው ሙያው በደንብ ስኪልድ አድርጎ ካዳበረው ሙሉ በሙሉ መስራት ይችላል። ሙሉ በሙሉ ማሳየት ይችላል። ለሌላ ሰው ይሸረፋል ማለት ነው። ስለዚህ ሰልፍ ኢስቲሙ ግን ይሰቃያል በውስጡ። ይህ መሆን ግን የለበትም። ባይዘው ሰልፍ ኢስቲምም ማውጣት አለበት በዛ ልክ ማለት ነው። ስለዚህ እነዚህ አይገናኙም የሚላችሁ በዛ ምክንያት ነው። ሙያዊ የሆኑ ሁሉም ነገር የሚገልጽልን ምንድነው? ሰልፍ ኮንፊደንስ ሲባል አንተ ማነኝ እኔ ከእከሌ ስንጣጣር እኔ እንደዛ አይነት ሰው ነኝ፣ እንደዛ አይነት ሰው ነኝ። በዚህ ምክንያት ደግሞ እዚህ በቃ ውስጥ የምታደርገው ሙጉት በቃ ጭንቅላት ያለው የራስ የሰጠኸው ግምት ሚነግረን ነው ሰልፍ ኢስቲም ማለት። ሰልፍ ኮንፊደንስ ግን እሱ አይደለም። ሙያህ ምን መስራት እችላለሁ፣ እዛ የሰራሁት ወይ ደግሞ የወሰድኩት ሙያ በትክክለኛ እሰራዋለሁ ወይስ አይሰራውም ብለህ ሰልፍ ኮንፊደንስ የምታደርገው ነገር ማለት ነው። በደንብ ከሰራህለት በቃ ሰልፍ ኮንፊደንስ አለህ ማለት ነው። መስራት ትችላለህ ማለት ነው። አንተ ማሳየት የሚገባህ ነገር ማሳየት ትችላለህ ማለት ነው። ሙያው የተለያየ ይሆን ይችላል ብያቸዋለሁ። በእርሻ ይሆን ይችላል፣ በመምህርነት ይሆን ይችላል፣ በሌላ ሙያ ይሆን ይችላል፣ በቴክኒሻል ይሆን ይችላል። በተለያዩ ሙያዎች በዛ ያለ የወሰድከው ወይ ደግሞ ያንተ ያለ ሙያ በዛው ትተማመናለህ ወይስ አትተማመንም የሚለው ነገር ነው አንተ ሰልፍ ኮንፊደንስ ማለት። ስለዚህ ሁለቱ የተለያዩ ናቸው ብያቸዋለሁ አይደል? አዎ። አሁን አንድ ሰው ሰልፍ ኮንፊደንስ የሌለው ከሆነ ወይ ደግሞ ሰልፍ ኢስቲም የሌለው ከሆነ ምን ይሆናል ማለት ነው? ሰልፍ ኢስቲም የሌለው ወይ ደግሞ በራስ ላይ መተማመኑ የወረደ ከሆነ ምን ይሆናል? ያን ሰው ሁሌ ይማጎታል ማለት ነው። ለራሱ በቃ እኔ እንደዛ አይነት ነኝ ለምን ገለብ ብሎ ይጠይቃል፣ ይሰቃያል። ብዙ አይነት ነገር ያጋጥመዋል ማለት ነው። የፈለገው ስራ ለመስራትም እንደ ቻሌንጅ ሆኖ ያጋጥመዋል ማለት ነው። ስለዚህ ከዚህ መውጣት ነው ያለበት። ምክንያቱም ሰልፍ ኢስቲም ታች ከሆነ ምንድነው በጣም አስቸጋሪ ስለሆነ እንዴት ነው የምትቀበለው? ራስ መቀበል ማለት ነው። እኔ ነኝ ብለህ በቃ ከሁሉ ታች ሳይሆን እኔ በቃ ከሁሉ በላይ ነኝ ብለህ ማሰብ፣ ወይ ደግሞ ልከኛ ሰው ነኝ በቃ ትክክለኛ ነኝ ብለህ ለራስ ማሰብ፣ ከሌላ ሰው አለማዋዳደር፣ ይህ ዋናው መፍትሄ ነው ማለት ነው። እኔ ነኝ በቃ የተሰጠ ሁሉ ነገር አሜን ብለህ መቀበል፣ አንተ የሆንኩበት ሁኛለሁ ብለህ መቀበል። እንደገና ደግሞ እኔ እንደዛ አድርጌ መስራት እችላለሁ፣ እኔ እንደዚህ መሆን እችላለሁ፣ በቃ እኔ እንደዚህ ነኝ ብለህ መቀበል ማለት ነው። ሰልፍ ኢስቲም ላይ ለመሆን ከፈለክ ማለት ነው። ሰልፍ ኮንፊደንስ መስራት ነው። የተሰጠ ሙያ በደንብ ማጥናት፣ ስኪሉ መውሰድ፣ ስኪሉ እስከ መጨረሻ ማድረግ። ከዛ በኋላ ደግሞ አንተ የምታደርገው ነገር ሁሉ ካደረክ ሾው ለማድረግ ወይ ደግሞ ለሌላ ሰው ለማሳየት የምታደርገው ነገር በጣም ሰልፍ ኮንፊደንስ ይኖርሃል ማለት ነው። ሙሉ በሙሉ ትተማመናለህ በስራህ ማለት ነው። ባለህ ሙያ፣ ባለህ ቴክኒሻል፣ ባለህ ሁሉም ነገር የወሰድከው ነገር እዛ ላይ ባለ ሁሉም አቅጣጫው የተለያየ ይሆን ይችላል ብያችኋለሁ። አንተ አንድ አይነት ሙያ አይደለም፣ የተለያየ አንተ የወደድከው ሙያ የገባኸው በዛ የገባኸው ነገር ግን ትክክለኛ ሰልፍ ኮንፊደንስ ያለህ ወይ በራስህ ትተማመናለህ? ያደረግከው የወሰድከው ሙያ ትክክለኛ በትክክለኛ ሙያው መጥተሃል ወይ አድርሰዋል ወይ ወስደዋል ወይ የሚለው ነገር በደንብ ማወቅ አለበት። ካልወሰድክሳ እነዚህ ነገሮች ከመጨረሻ ካላደረስካቸው ዝም ብለህ ገብተህ ግን በቃ በሚገባ ያልተማርከው በሚገባ ስልጠናው ያልወሰድከው ስኪሉ ያልወሰድከው ዝም ብለህ ግን ሙያው አለኝ ካልክ ግን ሰልፍ ኮንፊደንስ አይኖርህም። እንዴት ብለህ እዛ ቀርበህ ግን በቃ ያለ ሙያ ለማሳየት ከየት ታመጣዋለህ? ከዛ ግን ሰልፍ ኮንፊደንስ እንዳይኖርህ ያደርግሃል ማለት ነው። ስለዚህ እስከ መጨረሻ እንዲደረግ ወይ ደግሞ አለኝ ብለህ ለመግባት ከፈለግክ አንተ የተሰጠ ሁሉ በትክክለኛ የመጨረሻው ማድረስ አለበት። እንደዚህ ካደረከው ደግሞ አንተ የመጨረሻ ነገር መስራት ትችላለህ ማለት ነው። ከፈለከው ቦታ ገብተህ የፈለገ ሰው እዛ ላይ ይኖር፣ ስለዚህ ታውለዋለህ ማለት ነው። ስለዚህ ካንተ የሚጠበቀው ነገር ምንድነው? አንተ የገባህበት
በትክክለኛ መውሰድ አለብህ። ትክክለኛ ሰው ሆነ ትክክለኛ ሰልፍ ኮንፊደንስ እንዲኖርህ ከፈለክ ማለት ነው። ሰልፍ ኮንፊደንስ እንዲኖርህ እኔ በቃ መስራት እችላለሁ የሚለው መንፈስም ውስጥህ ማደር አለበት። እኔ እሰራለሁ እችላለሁ ብለህ ከተነሳ ሰልፍ ኮንፊደንስ ለማዳበር የምትወስደው ነገር ሁሉ በትክክለኛ ተወስደዋለህ። ስለዚህ መጨረሻው ታደርሰዋለህ። መጨረሻው ካደረስከው ደግሞ አንተ ያለ ኮንፊደንስ ሙሉ በሙሉ ይሆናል ማለት ነው። እዚህ ላይ ግን ሰልፍ ኮንፊደንስ ብቻ ሳይሆን ሰልፍ ኢስቲምህም በዛ ማስተካከል አለበት። ሰልፍ ኢስቲም ያለው ሰው ሰልፍ ኮንፊደንስ ለማምጣት በጣም ቀላል ይሆንበታል ማለት ነው። ስለዚህ ሰልፍ ኢስቲምህ በደንብ ማስተካከል አለበት። እኔ ነኝ በቃ እኔ ሁሉም ነገር መስራት የሚችል ሰው ነኝ፣ እኔ በቃ ምርጥ ሰው ነኝ ብለህ ለራስ ማሳመን ግዴታ ነው ማለት ነው። ሳፈር መሆን የለብም። እኔ እንደዚህ ነኝ ለራስ ብዙ አትጠይቅ። በጣም ከባድ ነው። ዓለም ላይ ይህ በጣም አስቸጋሪ ነው ብያቸዋለሁ። ሰልፍ ኢስቲም የወረደ ከሆነ ማለት ነው። ሰልፍ ኢስቲም ላይ መሆን አለበት። ሰልፍ ኢስቲም የወረደ ከሆነ ሰው ጋር ተቀላቅለህ መሄድን በጣም ያስቸግራል። ምክንያቱ አንተ ራስህ ላይ ያለው ሙጉት ሁሌ በሙጉት ላይ ነው የምትኖረው እኮ እየተሞጉትክ ነው። እኔ እንደዚህ ነኝ በቃ አትቀበለውም፣ አትወረውረውም እኮ ግን ሙጉት ላይ ነው ያለው። ምክንያቱ አንተ ነህ። ሁለት ሰው ቢሆን የሚማጎተው በጣም አስቸጋሪ ነው። ችግር የለውም፣ ይለያያል። አንድ ሰው ከሆነ ግን ለራሱ ያለው ሙጉት ከሆነ ግን በጣም ያስቸግረዋል። አንተ ጥለህ ወደ ሌላ አትሰደው፣ አንተ ነህና። ስለዚህ አንተ መሆንክ ከተቀበልክ ከዚያው ቅጽበት ጀምሮ አንተ የላቀ ሰልፍ ኢስቲም እንዲኖርህ ወይ ደግሞ በራስ ያለ ግምት በጣም ጥሩ እየሆነ እንደሚሄድ ማሰብ አለብህ። ስለዚህ መማጎት ያለብህ ማን ጋር ነው የምትማጎተው? መጀመሪያስ። ስለዚህ ሰልፍ ኢስቲም አስተካክለው ከዛ ኮንፊደንስ ደግሞ በጣም የላቀ ይሆናል ማለት ነው። ግን ሁለቱ አንድ ናቸው ወይስ አይደሉም የሚባለው ነገር አንዱ አይደሉም። አንደኛው የላቀ ሆኖ አንደኛው ታች ይሆን ይችላል። ምክንያቱ ታለንት የሆነ ሰው ይኖራል። በቃ ሰልፍ ኢስቲሙ ወይ ደግሞ ያለው አስተያየት ለራሱ ታች ሆኖ በጣም ኃይለኛ የሆነ ታለንት ኑሮት በዛ ስኪሉ የወሰደ ሰው በጣም ኮንፊደንስ ይኖረው ይችላል። ሰልፍ ኢስቲሙ ግን ስቲል የሆነ ሞጎት አለ ውስጡ ላይ አእምሮው ላይ እንደዚህ ነኝ ወይስ እንደዛ አይደለም ለምን የሚለው ነገር ማለት ነው። ስለዚህ ይህኛው መሆን ይችላል። ግን እዚህ ላይ መከዳት የሌለበት ሰልፍ ኢስቲሙ ታች የሆነ ሰው ሰልፍ ኮንፊደንስ ለማምጣት ትንሽ ጊዜ እንደመወስድለት ማወቅ አለበት። ሰልፍ ኢስቲሙ በጣም ጥሩ የሆነ ሰው ግን ሰልፍ ኮንፊደንሱ እንደሚያመጣ ባንዴ ማወቅ አለባችሁ ማለት ነው። ማወቅ አለባችሁ። ምክንያቱ ውስጡ ላይ የለ ሞጎት የለም። ራሱ በቃ ጥሩ አድርጎ ነው የሚያየው። እዚህ ላይ ማወቅ አለባችሁ ማለት ነው። ስለዚህ ሰልፍ ኢስቲም እና ሰልፍ ኮንፊደንስ ወይ ደግሞ ሰልፍ ኮንፊደንስ የሚባለው ነገር የተለያዩ መሆኑ አይታችኋል። ማን ምንን ይወክላል፣ ማንስ ምን መሆን ይችላል የሚለው ነገር እያያችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ሰልፍ ኮንፊደንሳችሁ ወደ ላይ አድርጉ። ሰልፍ ኮንፊደንስ የሚያዳብሩ ብዙ ነገሮች አሉ። ምንድነው? እኔ እችላለሁ የሚል መንፈስ ማድረግ አለባችሁ። ተነሳስታችሁ ስፖርት መስራት አለባችሁ። ስፖርት ከሰራህ የሆነ ሰውነት ይነቃቃል። ማድረግ እችላለሁ የሚል መንፈስ ውስጥ ይመጣል። ስለዚህ ታደርገዋለህ ማለት ነው። ከሰው ላይ ያለ እምነትም እየጨመረ ይሄዳል ማለት ነው። ሰው ሙሉ በሙሉ ባታምነውም ግን እንደዚህ ያደርጋል። እንደዚህ ተባብረህ የመስራት ነገሩ ግን በደንብ ታደርገዋለህ። ኮንፊደንስ ይኖርሃል። ስለዚህ አንተ ኮንፊደንስ ሰው ትሆናለህ ማለት ነው። ኮንፊደንት ሰው ትሆናለህ። ኮንፊደንስ ያለው ሰው ትሆናለህ። ስለዚህ አስተካክለው። ሁለቱም ግን የተለያዩ መሆኑ አይታችኋል። እናንተስ ምን አይነት ኮንፊደንስና ምን አይነት ሰልፍ ኢስቲም አላችሁ? እስኪ ጠይቁት። ምንድነው ሰልፍ ኢስቲማችሁ? ምንድነው ለራሳችሁ ያላችሁ ግምት ጥሩ ነው ወይስ የወረደ ነው ወይስ የላቀ ነው? አብዛኛው ሰው ይሄ ማወቅ ያለባችሁ ማለት ነው። ሰልፍ ኢስቲሙ የወረደ ሰው የላቀ መስሎ ለማየት ብዙ ነገር ይጥራል። ብዙ ዲክታተር ሰውም ይሆናል ማለት ነው። ሰልፍ ኢስቲሙ የወረደ እኮ ነው፣ ግን ሰልፍ ኢስቲሙ የላቀ መስሎ የሚታይ ጊዜ አለ ማለት ነው። አብዛኛው ሰው በቃ የሚበሳጭ ሰው ከሆነ አብዛኛው ሰልፍ ኢስቲሙ የወረደ ሲሆን ነው ያለው ለራሱ ያለው ኢስቲም ወይ ደግሞ እይታ የታች ሲሆን እሱን ለመሸፈን በሌላ ነገር ያደርገዋል። የሆነ በቃ ተበሳጭው የሆነ ነገር ኃይለኛ ለመምሰል ወይ ደግሞ ከላይ ከሁሉም የላቀ ለመምሰል የሚያደርገው ትግል ነው። እዚህ ላይ በደንብ ማየት ያለባችሁ። እዚህ ወርጄ ያንዳንዱ ምን እንደሆነ በደንብ አሳያቸዋለሁ ከእንግዲህ በኋላ። ሰልፍ ኢስቲሙ እንደገና ያለው ምክንያትስ ያለው
ኔጌቲቭ አስተያየትስ የሚለው ነገር በደንብ እናያለን። ለዛሬ ግን የሁለቱ ልዩነት ይህ እንደሆነ አውቃችሁ ይህ ቪዲዮ ከወደዳችሁ ደግሞ ሳብስክራይብ፣ ሼር ኤንድ ላይክ እያደረጋችሁ መሄድ አለባችሁ። ቴንክ ዩ ቬሪ ማች